አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ ምዕራፍ 2። 4 ሳምንት ባልሞላ ጊዜ ውስጥ ካፒቴን አላምረው ወርቄ ከመካከለኛው ምስራቅ የሳውዲ አረቢያ ጉዟቸው በኋላ በ3 አህጉራት 6 ያህል አገራትን አካለው ነው የከረሙት። የ2 ቀን እረፍት በቤታቸው ከወሰዱ በኋላ ዛሬም መንገደኛ ናቸው ወደ አውሮፓ። እንደ ወትሮ በማንበቢያ ክፍላቸው ቆይተው ከሳሎን ሲገቡ አበባየውን አዘውትረው ከሚቀመጡበት ትልቁ ሶፋ ላይ የመተኛት ያህል ተዘረጋግተው ያገኟቸዋል። ከነበሩበት ስፍራ በትንሹ ከ4 ሰዓት በላይ መቀመጣቸውን በልባቸው አስልተው አበባዬ እንዴት ነው ይሄ ነገር? አሁንም እዚሁ ነሽ እንዴ? አረ ተንቀሳቀሺ፣ ኋላ ለጤናሽ መልካም አይሆንም አሏቸው። ከፊል ትዕዛዝ ከፊል የአክብሮት ፍራቻ በተቀላቀለበት ድምፅ አበባየው በመጠን ብዙም የማይተናነሱትን የሰባ እጅና እግራቸውን እጥፍ ዘርጋ አድርገው ለመፍታት እየሞከሩ ፊታቸውን አቅፍፈው እንጃልኝ ሰውነቴን አዝሎ ሰባብሮኛል፣ ጭንቅላቴንም አክብዶ ይዞ ይደቀድቀኛል። አይዞሽ አይዞሽ፣ እንደምንም በርትተሽ እዚሁ ግቢ ውስጥም ቢሆን ወዲያ ወዲህ ብትይበት ይተውሻል። በማን ጉልበት? በየትኛው አቅሜ? እግሬ ቄጤማ ሆኗል። ዛሬ ደግሞ ቅዳሜም አይመስልቴ ክብድ የሚል ቀን። እንደ ሌላው ጊዜ የገዛ ውፍረታቸውን ባለመቃወማቸው ካፒቴኑ በልባቸው ታዝበዋቸው ቀኑ ምን አረገሽ? የሰውነትሽን ትርፍ ስጋ ነው ማማረር ያለብሽ፣ ክብደትሽን ቀንሺ ሊሏቸው ፈልገው የነገር እሳት መጫር ሆኖባቸው ተውት። የአበባየው የውፍረት ነገር እንደሆነ በራሳቸው ፈቃድና ጊዜ ካልተነሳ በቀር ማንም ሰው ፊታቸው ደፍሮ የሚነካው ጉዳይ አይደለም። አንዲት ቃል ትንፍሽ ቢሉ 10 አርገው ነው የሚመልሱላቸው። እንደ ወረቀት የምትተጣጠፍ ቀጭን ለስላሳ ስሴት ካማረ ለምን ታዲያ አንዷን ሲባጎሆስስ አጠቀልልም? ስታገባኝም ደርባባ ነበርኩ፣ አሁንም ሙሉ ሴት ነኝ ነው ወይስ አረጀውብህ ብለው ነው ዘራፍ የሚሉባቸው። ጎመን በጤና በተቻለ እግራቸው ከቤት እስኪወጣ ሰላም የሚያወርድ ቀና ቃል ተናግረው ማባበል ነው ያለባቸው። ነገር ለኩሰው በነገር መተግተግ አይፈልጉም። አንቺ ደግሞ ዝም ብለሽ ሰበብ ነው የምትፈልጊው። ቅዳሜ ሆነ ሰኞ ምን ቸግረሽ? ቀናት በኩል ነው ተባርከው የተሰጡን። የምናከብደውና የምናቀለው፣ የምናረዝመውና የምናሳጥረው እኛው ነን በራሳችን ምግባርና ሐሳብ። ቀን በቀን ቀን ሲተካ እኛም እንደ አዲስ ፍጡር ከአዲስ ቀን ጋር እንደገና አብረን እንወለዳለን፣ እንፈጠራለን።
እያሉ ሊያለሳልሷቸው ሲሞክሩ አበባየሁ በጣልቃ ገብተው በጥያቄ ያቋረጧቸው። ያንን የምታነበውን መጽሐፍን እስከ ዛሬ አልጨረስከውም? የትኛውን? አሉ ካፒቴኑ ፊታቸውን አጨማደው በመገረም። ዘ ፓወር ኦፍ ታይም የሚለውን። አላምረው ባለቤታቸው አበባየሁ አንባቢ እንዳልሆኑ ያውቃሉ። እሳቸው ከሚያነባቸው መጽሐፍት ሽፋንና በተለያየ ቀለም ከሚያሰምሩት አረፍተ ነገር ስርስር እንደሚያነፈንፉ ግን ግንዛቤው አላቸው። ሰሞንኛ ስነ ልቡናዊ ዝግጅታቸው ከዚያው አንጻር ተዘጋጅተውበት እንደሚቀርቧቸውም አይጠፋቸውም። የመጽሐፋቸውን ርዕስ እንዲህ ቅልብጭ አድርገው ይይዛሉ ብለው ግን ገምተው አያውቁም። አጅሪት የያዘ ሰው አይደለሽም። በልባቸው ተደንቀው ፈዘዙ። ታነበው የነበረውና የባላቸው ዝምታ ከመገረም የመጣ መሆኑን አስተውለው ጭራሽ ይውጣለት ብለው ቀጠሉ። መደርደሪያን ሁሉ የሞላው ፓወር የሚል መጽሐፍ ነው። ዘ ፓወር ኦፍ ናው፣ ዘ ፓወር ኦፍ ማን፣ ዘ ፓወር ኦፍ ፖዚቲቭ ቲንኪንግ። ፓወር ለሚለው ቃል በህሊናቸው ባልቦላ የሚል የአማርኛ ትርጉም ሰጥተው ሳቀላቀሉበት። ከጨረስኩት ቆየው። ከዚያ በኋላ ከዛው ጋር የተያዘ 1-6 አላነበብኩም ብለሽ ነው? ፓወር ጥሩ ቃል ነው። ለምን ጠላሽው? ኃይል፣ ጉልበት፣ ጥንካሬ፣ ብርታት ማለት ነው። ጠለቅ ብለን ካየነውም እነ ፍቅርን፣ እምነትን፣ ስልጣንን ታገኝበታለሽ። ካፒቴኑ ንግግር ላይ ቁጣ ይስተዋላል። ቢሆንም ስሜታቸው ይዟቸው አልጠፋም። ነገር የሸተታቸው ሚስታቸውን ለማድረግ ውል ሳይስቱ ማግባባታቸውን ቀጠሉ። ለማንኛውም እኔ ያንን ያልኩሽ መጽሐፉን አንብቤ ስለጨረስኩትና ስላልጨረስኩት አይደለም። ለእያንዳንዱ ቀን እኩል ዳኝነት እንዲኖርሽ ነው። ቀለል እንዲልሽ፣ ንቁ እንድትሆኝልኝ ነው አበብዬ። በእርግጥም ትህትናቸው እንዳሰቡት እንደ ሁሌው አበባየሁን አሳፍሮ ቀዝቀዝ አደረግላቸው። ከንፈራቸውን በለበጣ እየመጠጡ አይ ምኑን ተነቃቃሁት ብለህ ነው? ምን ነው አሉ አላምረው። ሁሌም የሚያልጎመጉሙበት አንድ የጤና ሰበብ እንደማያጡ ልባቸው እያወቀ ስኳሬ ልክ አይመስለኝም፣ የደም ግፊቴም ጨምሯል። ትንሽ ስንቀሳቀስ መሃል አናቴ ልጃገረድ እንዳዘለችው ጎዶሎ ገንቦ ውስጡ ይንቦጫቦጭብኛል። የታ አባቱ ፊት አትስጮ፣ አይዞሽ። ፈረስ በሚያስጋልበው ሳሎናቸው ወዲያና ወዲህ ተንጎራደዱ ነበረ የሚያነጋግሯቸው። እኔም እስኪ ሰርቪስ ሳይመጣ ተጣጥቤ ልለባብስ ትተዋቸው ወደ መኝታ ቤት ገቡ። የሚስታቸው ነገር አልጥም ሲላቸው ሁሌም የሚያደርጉት ነገር ነው። ይህንን አለሳልሶ የመሸሽ ጥበብ የቀሰሙት ከአንዱ ፓወር መጽሐፍ ነበረ።
የወንድ ልጅ ባህሪና ስሜት ከኃይል ማብሪያ ፓወር በተን ጋር አንድ ያደርገዋል። እንደ ርችት ቶሎ ቦግ ብሎ ወዲያው ክስም እንደሚል ነበልባል። ሴቶችን ደግሞ በድምፅ መስጫና መቀነሻ መዘውር ቮሊዩም ይመስላቸዋል። እንደ ፀሐይ ወይም ብረት ቀስ ብለው የመሞቃቸውን ያህል ለመብረድም ጊዜ የሚፈጁ ፍጥረቶች መሆናቸውን አሰልጥኗቸዋል። በስራቸውም ሆነ በትዳራቸው ስነ ልቦናውን ሲጠቀሙበት ኖረዋል። ነገራቸውን አብርደውና አሳጥረው በዘዴ እጥፍ ያሉበት ምክንያት ይኸው ነበረ። እርግጥ ነው በራ ባላቸው ቀን የአበባየሁ ሐመል ማውጣት አዲሳቸው አይደለም። መስመራቸው ወደ መካከለኛው ምስራቅና አፍሪካ ሀገር በሚሆንበት ጊዜ ትንሽ ይሻላቸዋል። እንደ ዛሬው ራቅ ወደሚል ስፍራ በተለይም ምዕራብ አውሮፓና ሰሜን አሜሪካ መሆኑን ያወቁ ቀን ንጭንጫቸው መከራ ነው። በዚህ ሰዓት ባልና ሚስቱን የሚያግባባቸው አንኳር ርዕስ ባይነሳም መካከላቸው ሰላም ሰፍኖ አያውቅም። የካፒቴን አለምሮውን እግር ጠብቆ አበባየሁ ላይ የሚሰፍረውን የቅናት መንፈስ መንጋው ብዙ ነው። ያንን ለማሸነፍ አላምረው ትዕግስታቸውን ማደንደን አለባቸው። እንደማይድን በሽታ ቆጥረው ተቀብለው አብረው ሲኖሩ ዓመታት አልፈዋል። ምንም ነገር ኮሽ ሳይልና ትርፍ ነገር ሳይነጋገሩ በሰላም ወደ ሥራ መውጣት ከቻሉ በራሱ ትልቅ ድል ነው። ቸር ይመልስ ተብለው የተሸኙ ያህል እንደ ምርቃት ነው የሚቆጥሩት። ይህ ሁሉ ነገር እንግዲህ ከጊዜ በኋላ በሂደት ከአበባየሁ ባህሪ ለውጥ ጋር ተያይዞ የመጣ ችግር መሆኑን ነው የሚያምኑበት። በእውነትም ትዳራቸውን ያሟሹት በዚህ መልኩ አልነበረም። በፍቅራቸው መሃል እንኳን ነገር የሚሰነቀርበት ንፋስ የሚገባበት ቀዳዳ ያለ አይመስልም ነበረ። ያን ጊዜ አበባየሁም ቅናት የሚባል ነገር አያውቁም። ቃሉ በራሱ ባልና ሚስቱ ብቻ በመቀለጃነት እንዲዝናኑበት የተፈጠረላቸው ነበር የሚመስላቸው። አበባየሁ ዛሬ ለማንሳት የማይደፍሯቸውን ጥያቄዎችም አፋቸው እንዳመጣላቸው በቀጥታ ነበር የሚዘረጉፍባቸው። እኔ እምልህ ቆይ እንዴት ነው ግን እስከ ዛሬ ሳታገባ በላጤነት የቆየኸው? አበባየሁ በድፍረት ይጠይቃሉ። ካፒቴኑም ዘና ብለው ቀልድ ቀላቅለው ይመልሱላቸዋል። በመሰረቱ ጥያቄሽ ተገቢና በጣምም ጥሩ ነው። መድኃኒት እስካገኝለት ድረስ ስጠብቅ ነው ብለው አድበስብሰው ጸጥ። ደሞ ለምኑ? ለፓይለት ሚስት የሚሆን የጀመሩትን አረፍተ ነገር ሳይጨርሱ ይተውትና እንደገና ልባቸውን ያንጠለጥሉታል። እኮ ምን አትናገርም እንዴ? የቅናት ማጥፊያ መድኃኒት። አበባየሁ ከልባቸው ከት ብለው ይስቃሉ። አላምረው የአፍላ ሙሽራ ሚስታቸው የደስደስ ሳቅ አስፈንድቋቸው ወጉን ይበልጥ ያደምቁታል።
የመድረክ መሪውን ቀልድ አልሰማሽም? እኔቴ ምን አለ? the highest stage of ቅናት ጀርባ ላይ ማዲያት ማውጣት። አበባየው እንደገና ሽንታቸውን እስኪጨርሱ ድረስ በሳቅ ጦሽ ብለው ይፈርሳሉ። የፓይለት ሚስቶች ሜካፑ በገፍ በሻንጣ ስለሚቀርብላቸው ነው መሰል የፊትም ሆነ የጀርባ ማዲያት አይቼባቸው አላውቅም። ቅናቱ ቆይቶ ነው የትከሻቸውን አጥንት የሚያጎብጠው ልበል። እውነቴን ነው እምልሽ፣ ቀድመውኝ ያገቡ ጓደኞቼ ሚስቶች በሙሉ ጎባጦች ናቸው። ወይዘሮ አስቴርን፣ ለምለምን ኧረ ተው ሞችልሻለሁ። ከምሬ እኮ ነው። እስቲ ወይዘሮ አለማዝን ምን ታምርን ራሷ ወይዘሮ ሳራን ተመልከቺ። ተው በቃ የሰው ስም አትጥራ። የሥራ ባልደረቦችህ መልካም ሚስቶች ናቸው። የሆኑስ እንደው እውነቴን ነው ሲራመዱ እኮ ብታያቸው ያሳዝኑሻል። ሕፃን ልጅ እንደወረወረው ድንጋይ ወደ ጎን ተንጋደው ነው የሚሄዱት። አበባየው ከመልእክቱ በስተጀርባ አንቺ ግን ሁሉንም ታስንቂያለሽ የተባሉ ያህል ኩራት ይሰማቸዋል። ባላቸው እንዳይታዘቧቸው ያህል ብቻ በቃ አንተ ሰውዬ በቃ ብዬሃለው ብለው ጨዋታቸውን እንዲያቆሙ በውሸት ያግደረድሯቸዋል። ሞች ከልቤ ነው። ይሄ እኮ ሐሜት አይደለም። ፀሐይ የሞቀው ሀገር የሚያውቀው ነገር ነው። በዚያ ላይ ባሎቻቸው ለሥራ ከቤት በሚወጡበት ጊዜ አንዴ ፓይለት ሚስት ራሷን መጠየቅ የሚገባትን ጥያቄ አንስተው በዝርዝር አይጠይቁም። ምን አይነት ጥያቄና ዝርዝር ደሞ አመጣ? ሚስት አጋርነቷና ረዳትነቷ ለትዳሩ እንጂ ለሙያው አይደለም። ለዛ ረዳት አብራሪና ሆሰሶቹ አሉት። ይገባኛል፣ ያልጠፋኝም። ቢሆንም ዘመናዊና ንቁ የፓይለት ሚስት ከዚያም በላይ ናት። ምንጊዜም ቢሆን ባሏ ለሥራ ሲወጣ ማስታወሻን ተመልክታ ማሟላት የሚገባው የጎደለ ነገር ካለ አስቀድማ ትሞላዋለች እኮ። ምን ተናገር? እንዲያው ልብ መስቀል ስትወድ። የመጀመሪያውና ቀዳሚው ፖይንት ክቡር ባሌ ለበረራ ብቁ የሚያደርገው በቂ እንቅልፍ አግኝቷል ወይ? በጉዞ ቦርሳ ውስጥ የሚያስፈልገውን ሁሉ ይዟል ወይ? ጺሙን በሚገባ ሼቭ አድርጓል ወይ? የመሳሰሉትን ብላ በደረጃ ራሷን ትጠይቃለች። አበባየው በትንታኔያቸው አፋቸውን ከፍተው ተገርመው እያዳመጡ እሺ እባክህ ሰነፏስ ብለው ጨዋታው እንደጠማቸው ይጠይቃሉ። ሰነፏን ማትያት በማናናቅ እጃቸውን እያራገፉ እኔን ቆንጅዬ ሚስቱን ከንፈሬን ስሞኛለይ 10 ጊዜ አንገቱ እስኪበጠስ እየዞረ ተሰናብቶኛለይ። ሲመለስ ኮቱ ላይ ስንት ረጅም የሴት ጸጉር እቆጥር ይሆን እያለች የነገር ሹራብ ትጎነጉናለች። የመልእክቱ ግማሽ ለሳቸው መሆኑን
እንዲገባቸው አድርገው በነገር ጠቅ ያደርጓቸዋል። አላምረው ገላቸውን ከመለቃለቃቸው በፊት ጺማቸውን እየተላጩ በአእምሯቸው የሚያመላልሱት ይህንን የድሮ ነገር ነበረ። አበባየው በፊናቸው ከተዘረሩበት ሶፋ ላይ ሆነው ጆሮአቸውን በከፊል አላምረው እንቅስቃሴ ላይ ጥለው እስኪወጡላቸው ድረስ እየተጠባበቁ በራሳቸው ሐሳብ ተጠምደዋል። የሰውነት ሽናፍታች ምክራቸው ብዙም አልተዋጠላቸውም። ሽንገላ መሆኑ ገብቷቸዋል። በሰበብ ሸሽተዋቸው መሄዳቸው ቅር አላሰኛቸውም። የመፈራታቸውን ልክ የሚመዝኑበት አንዱ መንገድ ነው። እንዲህ የመውጫ ሰዓታቸው ሲቀርብ ምን ጊዜም ይረብሻሉ። ቤተሰባዊ ደህንነት አይሰማቸውም። ትዳራቸው ይከሳባቸዋል። ሚስትነታቸው ሲመነምን፣ ጎጆአቸው ሲኮሰምን ነው የሚታያቸው። ለኑሮ ዋስትና የሚሆናቸውን እምነት አላምረው ይዘው የሚሄዱባቸው ያህል ነው ውስጣቸው የሚራቆተው። የምን ጊዜም ጭንቀታቸው አውሮፕላኑ አየር ላይ ሳንካ ጋጥሞት ወይም አደጋ ደርሶበት ባለ አንድ ነገሩ ይሆንብኛልና አይደለም፣ በጭራሽ። ጭንቀታቸው ሁሉ ሌላ ሴት አይን ውስጥ ይገባብኝና ከሚል ትንቢት የሚመነጭ ስጋት ነበረ። ይህን ደካማ ባህሪያቸውን ረጋ ብለው ባሰቡት ቁጥር ያስቃቸዋል። ለማሻሻል ሞክረው አልሆነልሽ ብሏቸው ነው የተዉት። ይህም ሆኖ ግን ራሳቸውን ከቀናተኞች ሚስቶች ተርታ ፈርጀውት አያውቁም። አይናቸው ድንገት ከፊት ለፊታቸው ካለው ቴሌቪዥን ላይ በክብር የተቀመጠውን ጥቁርና ነጭ የጋብቻ ፎቶግራፋቸውን በተመለከተ ጊዜ አእምሯቸው የትዳራቸውን ጥንስስ እየሸራረፈ ፊታቸው ላይ አምጥቶ በትዝታ ይዟቸው ሄደ። ትዳራቸውን ሲመሰርቱ እሳቸው የ23 ዓመት ኮረዳ ማሳ በሚባል ደረጃ ሙሉ ዕድሜ ላይ ነበሩ። ጎንደር ቆላ ድባ ውስጥ በሚገኝ አንደኛ ደረጃ ትምህርት ቤት በወር 119 ብር እየተከፈላቸው በመምህርነት ያገለግሉ ነበር። ከዚያች ደሞዛቸው ተርፏቸው ባያስቀምጡም ቀለብና ቤት ኪራያቸውን ከፍለው ቤተሰቦቻቸውን ረድተው አንገታግታ ከወር መጨረሻ ታደርሳቸው ነበር። እናም በዚያን ወቅት ለሚስትነት ሲታጩ ከደም ግባታቸው መጠነኛ የሴት ሙያቸውና ክብረ ንጽህናቸው በቀር ይዘውት የሚቀርቡት ቤሳ ቢስቲን ነገር አልነበራቸውም። በመልክም ደረጃ ወደ ቢጫነት የሚወስደው ቅላታቸውና የደስደሳቸው ታድጓቸው እንጂ የአፍንጫቸው ጎማዳነት ከሰውነታቸው ድቡልቡልነት ጋር ተዳምሮ የሚያሳጣቸው ነበሩ። ዛሬ ግራ ጉንጫቸው መሃል ላይ ተፈጥሮ ሚጢጥዬ ጥቁር ነጥብ ጥላባቸዋለች። እንደ ቁንጅና ምልክት ይቆሩባታል። ፈገግ ሲሉ ጉንጫቸው ስር ጉድ ውስጥ ሰምጣ ትጠፋለች።
በአንጻሩ ተገኘ የተባለው ባል በእድሜ ምራቁን የዋጠ፣ በቁመናው መለሎ፣ በመልኩ ጠይም አሳ መሳይ፣ በእውቀቱ የተማረ፣ በሙያው አየር አብራሪ፣ ወፍራም ደሞዝ የሚበላ መናገሻ የሚኖር ነበረ። እንዲህ አይነት ባል ተገኝቶ ነው የጋብቻውን ጥያቄ ላለመቀበል አይናቸውን አላሹም። አላንዳች ማንገራገር ጨርቄን ቅሌን ሳይሉ ባላቸውን ተከትለው ወደ አዲስ አበባ መጡ። ይሁንና ሁኔታዎች እንዳሰቡት አልጋ ባልጋ ሆኖ አልጠበቃቸውም። ከሚያውቁት ለዚያውም ከእድሜ ከሚበልጣቸው የትዳር ጓደኛቸው ጋር ለመቆራኘትም ሆነ ከከተማው ሕይወት ጋር ራሳቸውን ለማስማማት የገጠማቸው ፈተና ቀላል አልነበረም። ባለቤታቸውን አላምረውን ራሱ አንቱ ብሎ መጥራት ያቆሙት ሶስናን ወልደው መንትዮቹን ካስከተሉ በኋላ ስንት ቆይተው ነው። ያም ሆነ ጋሼና እሳቸው የለመደ አፋቸውን ለመግራት ጡት እንደሚጥል ሕፃን ብዙ ጊዜ ፈጅቶባቸዋል። ቀስ በቀስ ሶስት ጉልቻቸው እየሞቀ ፍቅራቸው እየደራ ልጆቻቸውም በደንብ አፍ መፍታት ከጀመሩ በኋላ ማህበራዊ ሕይወታቸው እየሰፋ መጣ። ይህን ጊዜ አንቱታቸው መክላቻሉና እያፈሩና እየፈሩም ቢሆን አንተ አላምረው ማለት ጀመሩ። ውሎ ሲያድር ደግሞ አይነ ጥላቸው ሙሉ በሙሉ ተገለጠላቸው። በፍቅር አልዬ ብለው አቆላምጠው ይጠሯቸው ገቡ። አለምረው እንዲሁ አበባየውን በአበብዬ ተክተው አጸፋውን መለሱ። ልጆቻቸው ለጥቆም የሰፈሩ ሰው እያለም ዘመድ አዝማድ ሳር ቅጠሉ ሁሉ ይህንኑ ተከተለ። አላምረው አልዬ፣ አበባየው፣ አበብዬ። ያን ጊዜ አበባየው የዘወትር ህልማቸው አንዲት ነገር ብቻ ነበረች፣ ልጅ መውለድ፣ ከዚያም ገጠር ወስዶ በወላጆቻቸው ማስመረቅ። እንደማይደርስ የለም። ጊዜው ደርሶ ይህን የልባቸው መሻት ከአንዴም ሶስቴ ከፈጸሙት በኋላ ምኞታቸው ወደ ሌላ ምዕራፍ ተሸጋገረ። ደሞ ልጆቻቸውን አስተምረው ኩለውና ድረው የልጅ ልጆቻቸውን የማየት ተስፋ ጸነሱ። በጊዜ ሂደት ግን ምኞታቸው እየበዛ ፍላጎታቸው እየጨመረ የአቅጣጫውን መስመር ሙሉ በሙሉ ቀየረ። አዲስ አበባ እሳቸው ካደጉበትና ይዘውት ከመጡት ሞራልና ስነ ምግባር ጋር የሚዛመድላቸው አልሆነም። ዘመን በሚሉ ጎረቤቶቻቸው የሚደረግባቸውን ስነ ልቦናዊ ጫና ሊቋቋሙት የሚችሉት አልነበረም። እድሩንም፣ እቁቡንም፣ የሴት ማህበሩንም፣ መዝናኛ ክበቡንም፣ ህንፃ ስሪ ኮሚቴውንም የተቆጣጠሩት እነዚሁ የወይዛዝርት አውራዎች ነበሩ። እሳቸው ከሰው አድር ብለው ቀባሪ ላለማጣት አብረው በበሉና በጠጡ በነገር አርጩሜ
ስለምን ይሸነቆጣሉ? መጀመሪያ ላይ አልሰማውም የለሁበትም አይነት ጆሮአቸውን ደፍነውና አንገታቸውን ደፍተው ከዝምታ ዋሻቸው ውስጥ ለመሸሸግ ነበር የሞከሩት። ካልኮረኮሯቸው በቀር አይናገሩም። የክንብንባቸውን ጠርዝ አፍንጫቸው ድረስ ስበው በቦታው ከመኖራቸውም አይታወቅ። ትንፋሻቸውን ውጠው ዝም ነበር የሚሉት። ኋላ ላይ አሽሙሩና ሽሙጡ እየበዛ ቁልቁል የሚያያቸውና የበታችነታቸውን እንዲቀበሉ የሚያደርጋቸው ኃይል እየጨመረ ሲመጣ ነው ራሳቸው መከላከል የጀመሩት። በተለይ በዓለማዊ ግብዣዎች ላይ ተኳኩለውና ደምቀው ሲያገኟቸው ከዚህም ከዚያም ይተነኩሷቸዋል። የባለቤታቸውን የሥራ ባህሪ እያወቁ ተቆርቋሪ በመምሰል ምን ነው ብቻሽን? ባለቤትሽስ ተፋታችሁ እንዴ? አሁንም አብራችሁ ናቸው አይደል? የማይጠየቁት የጥያቄ አይነት አልነበረም። ስራ ሆኖ ሳይመቸው ቀርቶ ነው። ምን የሱ ስራ እኮ ከሰው ያገናኘው፣ ለራሱም እረፍት የለው፣ በረራው ፋታ የሚሰጠው አይደለም። ኧረ አብረነን ብለው ከጥንዶች መሃል ተቀምጠው ውስጣቸው እያረረ በትዕግስት ያስተባብላሉ። የሚያሳዝናቸው ቢናገሩ የሚደመጥላቸው፣ ቢለብሱ የሚታይላቸው፣ ቢያጌጡ የሚደምቅላቸው እነኚህ በነገር የሚያጓጉሯቸው ሰዎች መሆናቸው ነው። በባህሪ የምትገጥማቸው የእሳቸው አይነት የቤት እመቤት ለመድኃኒት ፈልገው ማግኘት አልቻሉም። በዙሪያቸው የሚያጋጥሟቸው ሁሉ አንድ አይነት ነበሩ። የኑሮን ስኬት ወይም የሕይወትን ጣዕም የሚለኩት በተለየ የውድድር መስፈርት ነበረ። የቤተሰብ ዋጋ የሚመዘነው ባህር ማዶ ልጅን በመላክ ብቃት ሆነባቸው። በየሄዱበት የሚያዩት ግር ያሰኛል። የሚሰሙትም ግራ ነው። ነጋ ጠባ። አሜሪካ ስንት ልጅ አለሽ ነው ጨዋታው። መቼ ተመልሽ መቼ ትሄጃለሽ ነው ወጉ። ምን ተላከልሽ ምን አስመጣሽ ነው ወሬው። እንደ አስተሳሰባቸውና ግንዛቤያቸው ኑሯቸው መምራት ሳይችሉ ይቀራሉ። በጊዜ ሂደት አካባቢያቸው መለወጥ ሳይሆን አካባቢያቸው እሳቸውን ለውጦ አረፈው። በሚኖሩበት ማህበረሰብ ሙሉ በሙሉ እየተዋጡ መጡ። የአዲስ አበባ አድባር ተቀብሎኝ ነበረ። ጎረቤቶቼና ውሃውን ግን አልለመድኩትም፣ ከባዶች ናቸው እያሉ ስለ ትዳርና ልጆቻቸው ሲሉ የቦሌን ሕይወት እየጎመዘዛቸው በግድ ተጋቱት። በማህበራዊ ሕይወቱ መረብ በመተብተቡ መጠን ኑሯቸው ይበልጥ እየተወሳሰበ ሄደ። ውሎ አድሮ በተጽዕኖ ውስጣቸው ያቆጠቆጠው
የመምሰል ባህሪም ወደ ማሸነፍና መሸነፍ ፉክክር አደገ። ስለ ልጅ አርቀው ማየቱን እርግፍ አርገው ትተው ቀለባቸው ሁሉ የገዛ ልጆቻቸውን ወደ ሰለጠነው ዓለም መላክ ላይ አረፈ። ቀድሞ እድሜ በደና ዘመን ላገባሁት ውድ ባሌ ምን ጎሎብኝ፣ ክብሩ ለመድኃኔዓለም ይስፋ፣ ያለንን አያሳጣን፣ በልተን እናድራለን፣ ሰው እንደ ራሱ እንጂ እንደ ጎረቤቱ አይኖርም ብለው ጧት ማታ ፈጣሪያቸውን ሲያመሰግኑ ይደመጡ የነበሩት ኩሩ ሴት ውሎ አድሮ ስሜታቸው ተሸርሽሮ ተፈቱ። ከእናትና አበቢሻ ሺህ ሞት መጣ ቢሉት አንዱም በመስኮት ግባ በለው አላሉ። ያገሬ ጀግና ጨዋ ያሳደገው የካህን ልጅ ሆኜ ክርስትና ይዞኝ እንጂ እኔስ ከማን አንሳለሁ የሚልለ ተቆጣጠራቸው። በሌሎች የታፈነ የመሰላቸውን ግላዊና ማህበራዊ ህልውናቸውን የሚያስመስሉትም ሆነ ነፃነታቸውን የሚያውጁት በፍልሚያው ሜዳ ላይ ተገኝተው በመፎካከር እንደሆነ አምነው ገቡበት። እሷም ልጆቿን ውጪ ልካ በዶላር ታስተምራለች መባል ፈለጉ። ለቦሌ ተፈተው በቦሌ እጃቸውን ሰጡ። ስለ ቦሌ ግድ አላቸው። ልጆቻችን ፈረንጅ ሀገር እንላክ የሚል ነገር ማምጥተው ያላምሮን አፍንጫ ሰንገው ያዙ። ይሆንና ጥያቄያቸው እሳቸው የሰጡትን ያህል ዋጋ ሳያገኝ ለረጅም ጊዜ ተድበስብሶ ነበረ የሚያልፍባቸው። ይሄን ጊዜ ነበር መንጃ ፍቃድ አውጥተው በግቢያቸው ውስጥ ቆሞ የሚውለውን የባላቸውን ፎሮፎር ፔጆ መሪ ጨብጠው ባቡር መንገድ ጠርዝ ክላክስ እየነፉ ማኪያቶ አዞ መጠጣቱንም ሆነ የቁንጅና ሳሎን ድረስ ሄዶ ጸጉር መተኮሱን የጀመሩት። ጊዮን መዋኘቱንና ሂልተን ጀርባ መታሸቱንም አዘወተሩ። የውጭ ሀገር አጀንዳቸው ጊዜውን ጠብቆ የሚፈነዳ የነገር ቦምብ ሆኖ ይኸው ቤታቸው ውስጥ እንደተቀበረ አለ። ይህ ያለመግባባት ጠዋትና ማታ ከሚወዘውዛቸው የቅናት ስሜትና የጎረቤት ነገር ጋር ተዳምሮ ቆዳቸውን አሳስቶታል። ትዳራቸውንም አቆምጥጦታል። ፓፓም ፓፓም ከደጅ የሚሰማ ወፍራም የመኪና ጥሩምባ አበባየውን ገብተውበት ከነበረው ጥልቅ ሐሳብ አባነናቸው። መስኮት ባለመከፈቱና ከራሳቸው ጋር ባለመሆናቸው ነው እንጂ የአየር መንገዱ መኪና ገና የጥሪ ድምፅ ሳያሰማ በሞተሩ ጮት ብቻ ነበር የሚለዩት። አልዬ 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 ተጣሩ። ኧረ አልዬ መልስ የለም። ሾፌሩ 5 ደቂቃ ያህል ጠብቆ ለሁለተኛ ጊዜ ጥሩምባውን ሲያሰማ ደግሞ ተጣሩ።
አልዬ ንሳ ውጣ፣ ሰርቪስ ከበር ቆሟል። ሾፌሩ ውጣ እያለህ ነው። እሱም ጎረቤት አይበጥብጥ፣ እኔንም አታስጩኸኝ። መልስ በማጣታቸው በሽቀዋል። ትምህርት ቤት ለመሄድ ያረፈደ ሕፃን ልጅ ላይ የምትጮህ እናት አይነት ነበር ቁጣቸው። ከጥቂት ሴኮንዶች በኋላ ካፒቴን አላምረው የደንብ ልብሳቸውን ግጥም አድርገው እንደለበሱ ከመኝታ ቤቱ እየተንጎማለሉ ብቅ አሉ። ጨረስኩ፣ መውጣቴ ነው። እኔ እኮ ሰዓቴን አላሳለፍኩም። እሱ ቀድሞ መጥቶ ነው። ገና 8 ደቂቃ አለኝ አስተባበሉ። ፈገግታ ከልበ ሙሉነት ጋር ገጽታቸው ላይ ይነበባል። ዘለግ ካለው ቁመናቸው ጋር በሚገባ የተዋደደው ልብሳቸው መልከ መልካምነታቸውን አጉልቶ አውጥቶታል። ልብ ትርክክ ያደርጋሉ። እንዲህ የዘነጠ ወንድ የምታልፍ ሴት ማናት? ለዚያውም ፓይለት። አበባየሁ ተንጨረጨሩ። ከደቂቃዎች በፊት አነጋግሯቸው ያለፉት ባላቸው ውበትና ቁመት ጨምረው የተመለሱ እስኪመስላቸው ድረስ የገዛ አይናቸው ማመን አልቻሉም። አንድ ጊዜ እንደ አንድ ተራ የቦሌ መንገደኛ አላፊ አግዳሚ ሴት፣ ሌላ ጊዜ እንደ ሴት በረራ አስተናጋጅ ራሳቸውን እየቀያየሩ ስለ ፓይለት በማሰብ ሊሰማ የሚችለውን ስሜት እየፈተሹ ሳለ ሮም እንደገባው ደውላለሁ አላምረው በፈገግታ እንደተሞሉ የሳሎኑን በር ከፍተው ውልቅ አሉባቸው። ፈገግታቸው ከልብ እንዳልሆነና የስሜታቸውን መቀያየር እንዳላወቁ ለማስመሰል በመሸፈኛነት የፈነጠቁት እንደሆነ ነቅተውባቸዋል። የተናገሩት 3 ቃላት ስንብት መሆኑንም አልጠፋቸውም። ደህና፣ መልካም። በጠርጣራ አይናቸው በሩ እስኪዘጋ ድረስ ተከተሏቸው። ዛሬስ ተመልሶ የሚመጣ አይመስልም። እንዲያው ልማድ ሆኖባቸው እረፍት እጪ ቢላቸው ነው እንጂ አላምረው ከወትሮ የተለየ ያደረጉት ነገር አልነበረም። የለበሱት ያንኑ አረንጓዴ የሥራ ኮትና ሱሪያቸውን በነጭ ሸሚዝና ከረባት ነበረ። በመሰረቱ አበባየሁ ከዚሁ ጋር በተያያዘ ከቅርብ ዓመታት ወዲህ አረንጓዴ ነገር እየጠሉ መጥተዋል። ቀለሙ ገና ከርቀት አይናቸው ሲገባ ነው የደም ግፊታቸውን የሚጨምረው። ቆሌያቸው አረንጓዴ አይወድም። ጥለት ወይም የፈረንጅ ጨርቅ ላይ ትንሽ ጣል ወይም በተን አድርጎበት ካዩ ምናምን እንዳሸተተ ነፍሰ ጡር አጥወልውሎ ወደ ላይ ሊላቸው ነው የሚደርሰው። አሁን በዚህ በድሃ ሕዝብ ገንዘብ ባይቀልዱበት ምን አለ? ሞተር ስር ተወሽቆ ለሚውል ሾፌር በቴትሮንና ካኪ አቡጀዲ ጨርቅ ጀባቡኖ በከረባት ከሚያንቋቸው ከጥሩ የእጅ ፈትል ኩታ ጋራ ጥሩ እግረ ጠባብ ቢያሰፉላቸው ምን አለ?
ትክክለኛ ባህላችንም የሚገልጽ ነበር። ኧረ ወዲያ የሞተ ባለቃልቻ እንዳስመሰለው ማን በነገረው። አየር መንገዱን እየወቀሱ ዩኒፎርሙን እያጣጣሉ ወረዱባቸው። ድሮ ስለ ታታሪዋና ሰነፏ የፓይለት ሚስት የነገሯቸውንም አስታውሰው ሴትየዋ ጽድቁ ቀርቶብኝ በቅጡ በኮነነኝ አለቻሉ። ከንፈሬን ልስመኝ ቀርቶ ይኸው በዓይንህ ሙሉ ልታየኝም ተጠይፈህኛል። ልብ ቤት ውስጥ የታል? ቀድሞ ነው የወጣው። የባላቸውን ልብ ልባቸው አሙት። እንዲህ በቅናት የተቦረቦሩ መንፈሳቸውን ለመጠገን ጊዜ ይወስድባቸዋል። ጭንቅላታቸው ያለ እረፍት ከልክ በላይ ሲያስብ ውሎ ሲያስብ ያድራል። ቅናት ቀንዱን አሽሎ ሲቀልባቸው የካፒቴን አላምሮ ሰርቪስ ቦሌ መድረሱ ያጠራጥራል። በማግስቱ ጠዋት አበባየው ራሳቸውን ያገኙት እዚያው ሶፋቸው ላይ እንደተጋደሙ ነበረ። ውሃ ውስጥ የተነከሩ ያህል ሰውነታቸው በላብ ተዘፍቆ የቀሚሳቸው ገበር ሳይቀር ነበረ የረጠበው። ከትከሻቸው የማይለየውን አርበ ሰፊ ነጠላ ከደረታቸው ገፈው ወደ ጎን ጣሉና የደረቡትን ነጭ ተካፋይ ሹራባቸውን አውልቀው ለጧቱ ቅዝቃዜ አካላቸውን አጋለጡት። በነገር ሲተክኑ አምሽተው እንቅልፍ በዚያው ይዟቸው መሄዱን አስታውሰው ኡፍ መቃጠል ነውቴ ያቃጥላችሁ አሉ በደመ ነፍስ ለማን እንደሚናገሩ ሳያውቁት። ሌሊቱን ከምቹ አልጋቸው ውስጥ ገብተው ሳይተኙ መንጋቱም አናዷቸዋል። ከማን ጋር ነው የምታወሪው አበብዬ? ሶስና ነበረች። አድራ ከውጪ መግባቷ ይሁን ወይም ገና መውጣቷ ማወቅ አልቻሉም። እንደ ሁሌው ተሽቀርቅራለች። እሷ ፈቅዳ ካልነገረቻቸው የመጠየቅ መብት የላቸውም፣ አይደፍሯትም። ውጭ ሀገር ባለመሄዷ ምክንያት ከቅርብ ጊዜ ወዲህ በማካካሻነት የተሰጣት ነፃነት ነው። ስትጓጓበት የከረመችበት አንድ ጉዳይ በመኖሩ የአባቷን እግር ጠብቃ መውጣቷ ነበረ። መልሳቸውን ሳትጠብቅ ፓስፖርቴን ሰጠሽው? ተቀበለሽ? ይዞት ሄደ? የእናቷን ገና ከእንቅልፍ መንቃትና የተጫጫናቸውን ስሜት ሳታጤን በጥያቄ ያጣደፈቻቸው። አባቷ ወደ ጣሊያን በሚሄዱበት ጊዜ የጣሊያንን ቪዛ እንደሚያስመቱላት አስቀድመው በገቡላት ቃል መሰረት ነበረ ጥያቄዋን የደረደረችው። የለም አልሰጠሁትም። እንቅልፍ ያሳበጠውን ፊታቸውን እያሹ ቃላቸውን ባለማክበራቸው ስስ ሀፍረት እየተሰማቸው መለሱላት። ሶስና ለምቦጫዋን ጥላ እንደ ሕፃን ልጅ አኮረፈቻቸው። እናት ይቅርታ የማያስጠይቃቸውን የማስተባበያ ምክንያታቸውን አስከተሉ። ሆነ ብዬ እኮ ነው ትርስትሻ፣
ለምን እንደሆነ ገብቶሻል? ባሉታ ፊቷን ግራና ቀኝ ወዘወዘች። በሚቀጥለው የግብጽ ጉዞ ከአሜሪካን አምባሳደር ጋር እንደሚገናኝ ስላጫወተኝ የዛን ጊዜ ቢሞክርላችሁ ይሻላል ብዬ ነው። እስከዚያው የወንድምና እህትሽን ፓስፖርት ጣጣ እጨርስና የሶስታችሁንም ይዞ ሄዶ ለአምባሳደሩ ይሰጠዋል። ከሄዳችሁ አይቀር ሁላችሁም አንድ ላይ እዚያው አሜሪካ አይሻላችሁም? ሶስና ተፍነከነከች። ወይኔ አበብዬ፣ እኔ አላምንም፣ ታድለን። አፏን በቀኝ እጇ ለጉማ ደስታዋን ተነፈሰች። ሞቶ የነበረ ተስፋ እንደገና አንሰራራ። በእናቷ ዕቅድና ብልሃት ተማርካ አልዬ እንደሆነ እዚህ ቤት ያላንቺ የሚሰማውና የሚያከብረው ሰው የለም። እኔንማ ተይው ጠምዶ ይዞኛል። ልጁም አልመስለው። እኔ ደግሞ ጉዳይ አይደለም። ለልጆቿ የሚበጀው መልካም መንገድ የምታውቅ ብልህና ሰጥቶኛል። አንቺ ብቻ ኑሪልኝ። አሜሪካን ሲሄድ በመጀመሪያ ደሞዜ ምን ገዝቼ እንደምልክልሽ ታውቂያለሽ? ምንም አልሻ እምብዬው የሆነ የምትፈልጊውን ነገር ማለት ነግሪኝ ይገባል። መልሶ እንደ ማኩረፍ አደረጋት። ወስደሽ ካሳከምሽኝ ይበቃኛል የኔ ሐሳቢ አሉ እናት። የተስፋው ርቀት ድምጻቸውንም አድክሞት። ለመሆኑ የግብጽ በረራው መቼ እንደሆነ ነግሮሻል? 4 ሳምንት ያለኝ መስሎኛል ትርሲትዬ። ቆይ ሲመለስ በደንብ አጣርቼ ነግርሻለሁ። እሺ 1 ወር ማለት ነች እኮ አለች ሶስና ጊዜውን ለማቅረብና ለማሳጠር ቀለል አድርጋ። ልክ ነው። እስካሁን ከጠበቅንበት ጊዜ አይበልጥም። 30 ቀን ነች። ሐሳቧን ደገፏት። አንድ ጊዜ ባንገቴ ገመድ አስገባለሁ፣ ሌላ ጊዜ አረብ ሀገር ሄዳለሁ እያለች አበሳቸውን የምታሳያቸው ልጃቸው በትንሽ ተስፋ ልቧ ሙልት ብሎ በማየታቸው እናት ተደሰቱ።